አንድ ጊዜ አንተ ሹመቴ ላይ ነበርክ ስልጣን ወይ ሙኒት እነሱ እዛ ይገፉናል እናንተ ከዚህ እንድትመጣልሻለሁ ባረጋ እንደዚህ ድርስተኛው ነገር የለም የታለህና ነው የምትመጣው ቆይ እኔ ልጠይቅ ሙና ያ ፒክቸር የዛሬ ስንት ዓመት የተፖሰተ ነው ንገሪኝ የዛሬ ስንት ዓመት ሁላችን የምናሽቃብጥበት ጊዜ ማለት ኒው ይር ላይ ይሄንን እንትን አምጥተው ነበር ፕሮፋይል ፒክቸር የምታደርግበት አምጥተው ነበር መቼ እንዳረኩት ራሱ አላስታውሰው ያ ሁላችንም አብይ የሚባል ሰሞን ነበር አይደል አዎ አድርጌውም ከሆነ በግል ላይፍ ማንንም አይመለከተው እኔ ብልጽግና ነኝ ብዬ ሳጠቃ ያን ተነሳና አጥቃኝ ያ ገባ እዛም ደግሞ አማራ እየተባለን እንገፋለን ቦታ የለንም ድምጽ የለንም እነሱ ጋር እኛ ኤምባሲ እኔ ተብሎ ስብሰባዎች የምካፈል ሴት አይደለሁ ማንንም የሚመሰክረው በግዳጅ ጉዳይ ያለ ኑ ስባል ነው የሚሄደው ግዳጁም ደግሞ ራሳቸው የፈተፈቱት ጠቢያን ጊዜ በሳራ አልሀበሻ ሰበብ የተፈጠረው ለዛ ጉዳይ ነው ተጠርተን ሄድ ነው ደግሞ ቀንደኛ ሰዎቹ እዛ ውስጥ ነበሩ ለሱ የሚያቀብሉት ምን እንደተነጋገርን ምን እንደተባባለን ያውቃል ግን እኔን መልክ ለማሳጣት እኔ የምነግርህ ነገር ማንንም አያስተዳድረኝም እኔ ላይፍ ያስተማረችኝ ሴት ነኝ የምናገረውን የማደርገውን የማቅሰው ነኝ አቡ አንዴ ተናገረች እኮ እዛ ውስጥ አቡ ይናገር አንዴ ፕሊዝ እሺ መልስ እኮ መስጠት አለብኝ አንድ ጊዜ አቡ እንዲናገር አድርጉት አንዴ ፕሊዝ በመጀመሪያ ለኛ ሁለታቸው እህትና ወንድሞቻችን ናቸው አንድ ዝል ላይ እህቴ ሙኒት ላይ ያየሁት ሰት አሁን አማራ ይሸመጋገላል ችግራቸውን ይፈታሉ ባለችው ዙሪያ ለምሳሌ ሸምጋይም ሆነ አስታራቂ ከኛ በላይ የለም ችግሩ የመናናቅና ያለመደማመጥ ነው ለምሳሌ እውነታው ጆከርና ሙኒትን አንድ ጓደኛ ጋር ሆነን ደውለን ወደ 50 ደቂቃ ተቀምጠን ረግጠሽን እኮ ተሻለ ሙኒት እንግዲህ ከዚህ በላይ ምን እናድርግ ችግራችሁን ለማርገብ እኮ ተቀምጠን ታውቃላችሁ አይደል ሁሉም ነገራችሁ ማን ነው አንድ ለሊት ቁጭ አድርጎ ያሳደረም ለምን ታያለሽ እኔን ወቀሳ የምትመጣው አንተ ሲጀምር ማለት እኔን ወቀሳ የምትመጣው the first night ማን ነው ቁጭ አድርጎ ያሳደረም ኧረ ይናገር ቁጭ ብለህ ቤት ስታስረግጠኝ ለዛሬ ደግሞ ልትወቅሰኝ አንድ ጊዜ ታወሪያለሽ በእንትኑ ማለት እውነት ብለን ስንሄድ ነው አሁን ለምሳሌ የሚደረገው ልክ አማራው ራስ በራሱ ተመካክሮ ችግሩን እንደማይፈታ መደረጉ ጥሩ አይደለም ይሄ የአዝማሪውና የቀልዱን ተይውን እህቴ ነሽ ወደ አንቺ ትኩረት ሲያተኩር 2500 ሰው ገልብጬ ነው የወጣሁት ሁሉም ሰው ያውቃል ምክንያቱም መጀመሪያ አልገባኝም ጉዳዩ ግን ሌላ አሽሙርና ምናምን መሆኑን ሳቅ ነው ጆከርም ሌሎችም አሉ የሷ ስም እኔ ቤት አይጠራም ብዬ ገልብጬ ወጥቻለሁ ምናልባት አንዳንድ ገና ሳልነቃ የተቆራረጠ ደርሶች ሊሆን ይችላል እኔ በጣም ነው የምወድሽ በጣም ነው የማከብርሽ አንቺ ላይ መሆኑን ሳቅ ገልብጬ ወጥቻለሁ ግን ለምን ረግጠሽን ወጣሽ ለምሳሌ እንደህትና እንደወንድም ጥፋታችሁን አይተን ሰው ዛሬ ሶሻል ሚዲያ ላይ መጫወቻና መሳለቂያ ነው የኛን መጣላት የኛን መባላት የሚፈልግ ብዙ ነገር አለ እዙ ታረቁ ብለን 50 ደቂቃ ተቀምጠን አውርተን አንቺም ችግርሽን አውርተሽ እሱም ችግሩን አውርቶ አንቺም ማን እንዳደርሽበት እሱም አይደርስብሽም ብለን በቃ ካሁን በኋላ ከቻላችሁ አብራችሁ ስሩ ካልቻላችሁ ደግሞ በራሳችሁ ጠሪቃ ሂዱ እና አሁን ይቅርታ ተባባሉ ስንልሽ ረግጣን ወጣች ዘግቶባን ነው የሰደውል ሀቢባ ቤት ገብታ የናት በጣም እንወደው ትልቅ ጓደኛ ወንድማችን ነው ይሰማ ይችላል ሁለት ሆነን ማንንም ሰው በእኛ መካከል የሚገባ የለም የእህትና ወንድሞቻችን ችግር እንፈታለን ብለን ስለዚህ እሱ መልስ ከሰጠህ በኋላ እኮ ማለት አሁን አንቺ እናንተ ገብተንባችኋል ለማለት ነው እኔ እንዲህ አይነት ወሬ ነው የምጠላው ማለት እኔ አከብራለሁ የማሳጣት ነገር እኔ አንቺና ጆከር ጉዳይ አይደለም አንቺና ጆከር ጉዳይ አይደለም እየገባዋለሁ አንድ ጊዜ ጆከር ቆይ እኔ እየገባዋለሁት ለጆከርም ጠበቃ አይደለም አንቺና ጆከር መካከል አይደለም እየገባዋለሁት እኛ ሽማግሌ የለንም ሌላው ይታረቃል ባልሽው ዙሪያ መልስ ለመስጠት እንጂ ባንቺና በሱ መካከል እንዳገባም ብለሽኛል አልገባሁም ናባይ ሰዎች ቪዲዮ እየቆራረጡ ልክ እኔ ከጆከር ጎን እንደቆምኩ ያደረጉ የሚያሳዩት አክት እኛን ለማጣላት እንጂ እኔ
ከሁለታችሁም ጎን የለው። ገብቷችኋል? አሁን ግን መናገር ያስኩት እኔ በነገራችን ላይ ቅር ብሎኛል። የዛን ጊዜ መቼም አንዳንድ ጊዜ የተሰጠ ስለሚናቅ የሆነ ነገር ንቀሽን ረቅጠሽን እንደወጣሽ ነው የተሰማን። እውነት ነው፣ ምንም ጥርጥር የለ። እህቴ ብዬ አክብሬ ለምነን በዛ ሁሉ ሰዓት አውርተን ረቅጠሽን ወጥተሽ ጉዳዩን እንደ አዲስ ስታካሂጅ በጣም ነው የከፋን፣ በጣም ነው የደበረን። ምንም ጥርጥር የለው። ማለት ሽማግሌ እንደሌለን ተውና ተው የሚል አስታራቂ ራስ በራሳችን ችግራችን ለመፍታት እንደማንሞክር አታድርጉ ለማለት ነው። ገብቷችኋል? እኔ ሙኒት እህቴ ነው። ለምሳሌ እዚህ ለአንድ ነገር ጆከር ወንድሜ ነው። እኔ ችግር በደረሰብኝ ጊዜ ነው፣ በዛን ጊዜ ሁሉም ሰው የሚያውቅ ነው። እኛ አመስጋኝ ህዝቦች ነን። ሰዎችን ስናመሰግን ካደረጉልን በላይ አድርገን የምናመሰግን ህዝቦች። አሁን ብዙ ሰዎች አንዳንድ ሰዎች እኔ በሙኒት ላይ ምንም ነገር ያደረግኩት የለ፣ እስካሁን ከማንም ጎን አልቆምኩም። ምናልባት በአዝማሪው ዙሪያ መጥተው አሽሙር የያዙ በኋላ ሙኒት ላይ የሚሆኑ ታርጌት ለሙኒት ሲሆን ገልብጬ ወጥቻለሁ። ስለዚህ ሙኒት እንደ እህት እኔ ቪዲዮም አለ እህቴ በሞቴ ሰሞ ነበርና እንደ እህት ፊቴ የቆመችልኝ እሷ ካደረገች እሷ ከሰጠችኝ 5000 የዱባይ ድርሃም ያሳየች ስሜት ነበር የገዛኝ። ለምን ተነካን የሚለው ስሜቷ፣ ለምን ወንድሜ ነኩት የሚለው ስሜቷ ነበር እኔ የገዛኝ። ገብቶሃል? ከብሩ በላይ እኔ ብሩ ሳይሆን ያላት ሰውነቷ አስተሚንቀጠቀጥ ስልኬ ዝግያ ባላት ሰዓት ያየሁትን ሳይ እውነት እህቴ የተወለደች ነው የመሰለችኝ። በዛን ሰዓት ግን ጆከር እኔ ጋር ነበር። እሷ ቢሮ ስንሄድ ጆከር ነበር። ያው ስለማታውቀው ሊሆን ይችላል። እሷ ቢሮ ስንሄድ በዛ ሰዓት ላይ ለምሳሌ እኔ ጆከርን አላመሰግነውም፣ ግዴታው ነው። ሙኒትን ተሁሉም በላይ አመሰገንኳት። ለምን ሙኒት ጋር አንድ ቀን ነው የተደዋወል ነው ሳውዲ ያለው። ዱባይ መጥቼ ተደዋውለን አናቅም። እዛ ገንዛ ችግር ላይ መታ በዛን ጊዜ ያንን አክት ስታሳየኝ በጣም ልቤ ገባች እና አሁንም አላስረገጥኩሽም ለማለት ነው። ግን እኛ ከሁሉም በላይ ቀድመን ችግራችንን ለመፍታት ማንኛውም ሳንሞክር አንቀርም። እዚህ ሶሻል ሚዲያ ላይ እየመጣ የሚራገጠው በውስጥ አንሰማም እያለ ነው። መናናቅ ይሄ ነው መናናቅ፣ በሌሎቹ አለመናናቃቸው ነው። ስለዚህ ደግሞ ሶሻል ሚዲያ ላይ ያለው እና እንደ አጠቃላይ አማራ ተብሎ ሲነካ አንዳንድ ጊዜ ቅር ያስብላል። እኔም ሆነ ማንኛውም ሰው ቅር ብሎታል። አዎ ሌላው የአንድ ነገር ይችልናገርና እኔ ሚውት ላይ መናገርም ለናንተ የኔን ስማኝ። አሁን በነገራችን ላይ የሌላ ቋንቋ ስለማንሰማ እንጂ በትግርኛ በደንብ ይረጋገጣሉ፣ በኦሮምኛ በደንብ ይረጋገጣሉ። በደንብ ማቀው በምንድነው በከቤራ በሀዲያ ቋንቋ በደንብ ነው የሚረጋገጡት ጥግ ድረስ። ሙኒት ምናልባት እሱን አላስተዋልሽ ይሆናል። እያንዳንዱ በገዛ ቋንቋው ሲፋለጥ ሲጋደል ነው የሚውለው፣ ፈጣሪ በሚያውቀው። እኛ ቋንቋውን ስለማንሰማው ወይም አንደርስታንድ ስለማናረገው ያው አማርኛ ሁሉም ስለሚናገረው ይመስለናል እንጂ እያንዳንዱ በቋንቋው ሲፋለጥ፣ ኢቭን ኤርትራውያኖች በቋንቋቸው ሲፋለጡ ነው የሚውሉት። ገብታችሁ ማየት ትችላላችሁ። ሀቅ ነው። ግን አማርኛ ጎረቤት ሀገሩን ላይ ኤርትራ ድረስ ይሰማል። ስለዚህ ስለሚሰማ የሚመስለን ለኛ የአማራ ልጆች ብቻ እንደሚረጋገጡ፣ የአማራ ልጆች ብቻ እንደሚሰዳደቡ፣ የአማራ ልጆች ብቻ ያልተግባቡትን ሶሻል ሚዲያ ላይ አውጥተው እንደሚያነጥፉ አይነት ነገር ተደርጎ ይታያል። ግን አብዛኛው ራሱ የምናስታርቀው ካያቸው አብዛኛው የአማራነት ባህሪ ያላቸው ወይም የአማራ ልጆች ጋር ከአማራ ጋር የሚቀርቡ ሰዎች ናቸው። ኢቭን ለእርቅ ደረጃ ብዙ ቤት ሲጠሩ የምታዩት ክሎዝ የሆኑ ወይ አማራ ናቸው ወይ ደግሞ ለአማራ የቀረቡ ሰዎች ለእርቅ በጣም ቅርብ አድርገው ሲያስታርቁም ይታያል። እውነቱ ይሄ። ስለዚህ ምንድን ነው አይ ቲንክ ሙኒት ሚስ አንደርስታንድ ዳይሬክሽን ምንድን ነው አመጣልሻለሁ። እያንዳንዱ በራሳቸው ቋንቋ ሲረጋገጡ የሚውሉ ለመታየት ቢገናኙ ሊጋደሉ የሚፈላለጉ በሌላ ቋንቋ የሚናገሩ ብዙ ብሔሮች እንዳሉ ለማሳወቅ ነው እንጂ አማራው ብቻ እርስ በራስ የሚጣላበት ብዙ ነገር የለም። እንዲያውም አማራው ብዙ የሚስማማ ነው።
ካየሹ ከሶሻል ሚዲያው ኮምፔር ሲደረግ ከሌላው ለመነጋገር የማይፈላለጉ ለመገዳደል የሚፈልጉ ብዙ ሌሎች እንዳሉ ነው። እና በዛ ላይ ነው ሞር ጆከር በደንብ አጠንክሮ ሊናገር የፈለገው አማራ የሚጣላ የሚጋጭ እያለች ነው ያለችው ያለውና ሞር እሱን እንዲታወቅ የፈለገበት ምክንያት ሌላውም ይጋደላል። ሌላው ከፍ ማለት የለበትም። ሌላው እየተጣላ በቋንቋው ሲባላ የሚውለው ዝም ተብሎ አማራው ብቻ እየተባላ የማይስማማ ህዝብ ተደርጎ መቆጠር የለበትም እያለ ነው መሴጁን እኔ እንደገባኝ የተረዳሁት። እና ይሄንን አንድ ጊዜ አንድ ደቂቃ ስጠኝና አንድ ነገር አብራርቼ እኔ እሷን ለማስጠላት እሷን ለማስኮነን እሷን ለመወጋት ለማስወጋት ፈልጌ አይደለም። እኔና እሷ እንደ ግለሰብ ነው የተጣላ ነው። አሁንም አንስተዋል። ምሳሌ እኔ እንደ ምሳሌ ላንሳለ የነ ሰይድን መልስበታለሁ፣ እሷም ራሷ መልስ ትሰጥበታለች። ችግር የለውም። እኔ ይሄ ሁሉ ሰው ተቀምጦ ነጥብ ለመጣል ነጥብ ለማንሳት እኔ የሚዲያ ሰው ነኝ። እንደ ምሳሌ ምናልባት የማታውቅ ከሆነ እዚሁ አንተ የምታውቀው ዳለቻና ጅጅክ እያተጣሉ ምድር ላይ ወርደው እኮ አርሲና ወለጋ ተብሎ ሲገዳደሉ ነበር። ይህን መርዶ ተመልሰሽ መጠየቅ ትችላለሽ። ምድር ላይ ወርዶ በሁለታቸው አርሲና ወለጋ ተብሎ ኦሮሞን አንቺ ከፍ አድርገሽዋል። አማራ አስታራቂ አይደለም፣ አስታራቂ ናቸው ተብለው እነዚህ ሁለት ወንድሞቻችን አገናኙ። ጆከር አንተ ትልቅ ናት፣ ይቅርታ ጠይቃት አሉኝ። ወላ ያወራነው ነው፣ ተነጋገርን። በቃ አቁሙ። አንዱ በጣም እናከብረው ነው፣ አቁሙ። ከዚህ በኋላ አስፈላጊ አይደለም። እሺ ይቅርታ። ሚዩት አላነሳችም። ረጅም ሰዓት ቆይተና ወደ 50 ደቂቃ ይቅርታ ጠይቅ። እሺ ይቅርታ አልኳት። ከዚህ በኋላ አብራችሁ መስራት ካለባችሁ አብራችሁ። አይ እሷን ባለችበት እኔም ባለሁበት ባሽሙርም ይሁን በምንም አልደርስም። እኔ ግልጽ ነው የምናገረው። ባሽሙርም ይሁን በምንም አልደርስባትም። ግን በስራው ጉዳይ የሚያገናኝን ራሱን የቻለ አጀንዳ ስለሚኖር ያገናኘናል። እቺን ብዬ ካፌ ሳልጨርስ ረግጣ ወጣች። እሷ ረግጣ ወጣ። ግን ሀቢባ ቤት ገስት ላይ ናት። እሷ ሲደውልላት እኔ ገባውና ሳያት ሙኒት ሀቢባ ቤት ቁጭ ብላ እያወራች ነው፣ እየተሳሳቀች ነው። ሳያ በቃ አከብራችኋለሁ፣ ተውት። እሷ ረግጣ ወጣ ሀቢባ ቤት ናት። እኔ ግን ለእናንተ ስላልናገራት ያችን ቀን ካገናኙን ጀምሮ ሰርጀሪ ሆነች እንትን ሆነች ሲባል እንኳን ስሟን አንስቼ እንኳን አልተናገርኩም። እኔ አንድ ጊዜ ከዘጋው ነው። በምን ጉዳይ እንደሆነ አላቅም። ወጣች። አሁንም የተውኩ እንዳይመስልህ፣ ገና አንገትህን አስይዤ አወርድሃለሁ፣ አልለቅህም ረፍ አለች። ለሰይድም ደወልኩለት፣ ለዛም ደወል ሪከርድ አድርጌ ለሁላቸውም አደረስኩላቸው። ከዚህ በኋላ ወደ እኔ እንዳትመጡ። እኔ ሰይድ ወረባቦ እንዲያመሰግነኝ አልፈልግም። ሰይድ ወረባቦ እናደረግኩለት፣ ጆከር እናደረገልኝ፣ ሰይድ እናደረገልኝ፣ እንደዚህ የምንባባል ሰው ግዴታችን ስለሆነ የሱ ክፋት የኔ ክፋት ነው። ከማንም በላይ መስዋዕትነት መክፈል ያለብኝን ኤርፖርት ቁሜ ነው የሸኘሁት። ሌላው በቋንቋ ቁጭ ብሎ ሲፋጭ ሲባላ ጉራጌውም ስልጤውም የራሱን የቻለ ቋንቋ አለው። ማንኛውንም ሚዲያ ላይ መጥቶ የታረቀ ተጣልተው እኮ ምድር ላይ ድረስ ቤተሰቦቻቸው ቤት ሁሉ ሲቀጣጠል እናውቃለን። አናቅም እንደ ወደ ሳምሪ ጉዳይ እንመለስ። ገጀራ ድረስ ቤታቸው ሂጂ ብለው ካሜራ ከፍተው እኮ ሂጂ ግደሉ ስትል እኮ አይተናል። ኦሮሞን ከፍ አደረግሽ፣ ስልጤን ከፍ አደረግሽ፣ ጉራጌን ከፍ አደረግሽ፣ ሌላው ማህበረሰብ ከፍ አደረግሽ። እኛን ግን የአማራው ገጽታ እርስ በርሱ መገዳደልና መተራረር ነው አልሽኝ። አግባብ ነው? ጥፋት አይደለም ነው የምትይኝ? የራስሽን ቁመሽ እህቴ ይኸውልሽ፣ እኔ ለአንቺ ለምታደርግ በማስያዝ በእኔ ዙሪያ ችግር የለብኝም። እኔ አሁንም እንዳትይኝ ብያለሁኝ ስራሽ ስለሆነ። ግን ይሄ ስለ ማህበረሰብ የተናገርሽበት ነገር እኔ ጋር እንደ ግለሰብ ነው የተጣላሽው። እኔ እንደፈለግሽ አድርጊ ብያለሁኝ። ከዛ ውጭ ግን የተናገርሽበት አንግል ለሁሉም ለማንም የአማራው ገጽታ ሚዲያ ላይ ያሉት አማራ አይደለም ያልሽው፣ የአማራው ገጽታ ኦሮሞቹን ተመልከት፣ ጉራጌውን ተመልከት ነው ያልሽው። እኔ ደግሞ በጣም ዘረኛና ብሔርተኛ የማስቀድመው ማንነቴን ነው። እኔን ከፈለግሽ አሳርጅኝ፣ አስቆርጭኝ። የኛ ገጽታ ግን ሰው አክባሪ፣ ሰው ማስታረቅ፣ ትልልቅ ሽማግሌ ያሉን የበደለውን እንኳን ይቅር የሚለው ዛሬ አንገቱን ደፍቶ የሚሄደው አማራ የሚገደለው የሚቆረጠው በይቅር ባይነቱ ነው።
እንደሌላው ጨካኝ ቢሆን ዛሬ አንቺም በዚህ ልክ እኔንም ልትጋፍኝ አትችይም ነበር። ቴንክ ዩ ዮኒ፣ ይሄን ነገር አስተካክልልኝ ብቻ። ስለሌላ ጉዳይ ምንም ችግር የለብኝም። ሙኒት እንግዲህ ያው ያንቺ ነው መድረኩ። እንደዚህ ስለዚህ ብቻ ሳይሆን ጠቅለል አድርጎ ይሄንም ጉዳይ ያመጣው የሱና የሱ ያለመግባባት ስለሆነ ሁሉንም በአንድ ላይ አካሄዶ መታረቅም ታለባቸው መታረቅ ነው። ይሄ መጀመሪያ ይሄንን ጉዳይ ያመጣው አንዱን መብቴ ካመጣን ሌላው ቀላል። አዎ አንድ በአንድ ነው ነገሮች የሚሆነው። ገባ? አንዱን እንጨርሰው፣ ሌላው ወደ ሌላው እንሄዳለን። ጎሄድ። በነገራችን ላይ ዘራ ያዕቆብ ወንድማችን ወንድምና እህት ናቸው። ሁለቱም አማራዎች ናቸው። ስለዚህ በመሀል ልታረግ የፈለግከው ፖለቲካ ይደብራል አባቴ። ብትችል ማስታረቅ ነው። አማራ ከሆኑ አስታርቃቸው። ወንድም ከሆንክ አስታርቅ። ፖለቲካ አትስራ። ከሰጠ ደግሞ ሞቅ አድርገህ ስጥ። እሷ ጊፍት ችግር የለባት። ጊፍት ሰጪ እንጂ ተቀባይ አይደለችም። ልንገር ብዬ ወንድምና እህት ናቸው። አንድ ጊዜ ይሁን በዚህ መካከል እኔ አሁን ዘራ ያዕቆብ ልንገር ብዬ ይሁን አንድ ድል ስጠይና በዚህ መካከል እሷ ፖለቲከኛ አይደለችም። በነገራችን ላይ ልንገረው ብዬ ፖለቲካ ውስጥ ያለች ልጅ አይደለችም። ለሙኒት አንድ የምናገረው ነው። እኔ አላህ ምስክሬ ነው። ከልጆች ያገናኘ ስለ ሙኒት ሰርጀሪ ምናምን በሚለው ወላሂ አላቅም። እንደውም ሰርጀሪ እያሉ ተጣልታችኋል እንደ ዳግመኛ ነው አልኩት። ይሄ ሶሻል ሚዲያ ላይ እንደዚህ ብላለች ወላሂ አልሰማሁም። እንደውም እኔ በግጥም ያችም ጋር ተጣላህ እንደ እያልኩ ያን ሰርጀሪ የሚባለው ሌላ ስለነበር እነዛ ጋር እንደውም ወደዛ ነበር የወሰድኩት። በኋላ ግን በትክክል ቅኔውን እያመጡ ሲናገሩ ገልብጬ ነው የወጣሁት እና ቁጭ ብዬ እያወቅኩ አይደለም ያስረገጥኩሽ። ሰርጀሪ ሲባል የሌላ ሰው ነበር የጠበቅኩት። በኋላ ነው ሌላ እንደዚህ ብላለች እኮ እንደዛ ብላለች እኮ ያሉኝ። እኔ አከብርሻለሁ፣ በጣም ወድሽ እህቴ ነሽ፣ ከማድረግሽ በላይ ያሳየሽኝ እህትና እሱንማ በሙሉ ሰው እኮ እየሄደ ነው። እድሜ ለሷ እያስጠበቡ በሙሉ እያሰሩ ናቸው። ሴቱ በሙሉ ዱባይ ላይ ወረፋ ሞልቷል። አባቴ እሱን አታስብ። እዚህ ላይ እኔ ልመስክርለት ለአቡ የዛን ቀን እኔም ነበር። እሱ አያሳስብ። እኔና አቡ እንዳውም እኔ ስናገር ነው እንድትታረቁ ነው የምንፈልገው በሚል ግጥም ስሰጥ እኔ ያኔ ነው እሱ የነቃ የነበረው። ከዛ በኋላ እሱም የመታረቅ እንድትታረቁ ነው ግጥም የሰጠው። ከዛ ዘርግፎ ወጣ። በቃ እንደዛ ነው የሆነውና አንቺን አልተናገረሽም። ያው ጆካም አንቺም ተናዳችሁ የሄዳችሁበት ነገር። እኔ ግን የምፈልገው መጀመሪያ ሁለቱ ይታረቁና የአማራውን ኬዝ ለብቻ ብናየው ደስ ይለኛል። ለማንኛውም ቀጥሉበት። ማህበረሰብ ነው የሚቀድመው። ብራዘር እኔ ተራ ሰው እኮ ነኝ። እኔ ቁሜ ይቅርታ ጠይቃለሁ። ችግር የለም። አምናበት ይቅርታ ጠይቅ። እኔ ይቅርታ ጠይቃታለሁ። ችግር የለም። እንደ ቀላል ነገር የኔን ተራ ሰው አስቀድመው የማህበረሰብን ጉዳይ አሁን ጆካ እኔ አዶን ነው ለምን እንደዚህ እንደሚደረግ አላውቅም። እኔ አሁን እንደ ፖለቲካ ሳየው ግን እሷን አሁን ወስዶ ከህዝብ ጋር የበለጠ ማላተም ነው የሚሆነው። ልክ አይደለም። እንዲህ አይነት ነገር መቆም ማለሽ እኔ አልጠይቅም። ኦኬ አይደለም። ያ ባይሆን ጥሩ ነው። ለምን እሷ ምክንያቱም ሌላ ብሔር አይደለችም። ቆይ አንዴ ሙኒት አንዴ ይኸውልህ፣ እሷም አማራ ነች። ራሷን ይሰድብ ምን አልክ? እሷም ይቅርታ አልጠይቅም እያለች ነው። አንተ የአማራ ገጽታ እርስ በርስ መታረር ነው ብሎ 14,000 ሰው ይዞ መናገር ለአንተ እንደ ትንሽ ነገር ነው እንደምታየው? እኔ እኮ አንድ ተራ ግለሰብ እኮ ነኝ። አንድ ተራ ግለሰብ ነኝ። አዳምጠኝ። አልጠይቅም ካለች ቴንኪው እኔ ወርዳለሁ። ይሄ ከሆነ ስራ እንትን አቋም ነው እኮ አየህ አይደለም? ነገሩ ወደ ምን እንደተቀየረ ነገሩ ለምንድን ነው የሚቀየር? ራሷ ናት እኮ የተናገረችው። ራሷ ባፏ የተናገረችው ነገር እኮ እኛ አማሮች አይደለንም። እኔ እሷን ብሄር ነካው። ጆካ አዳምጠኝ። እኔ እሷን ብሄር ነካው። የእሷ ብሄር አማራ ነው። ምንም ተነኳል። ምን አውቃለሁ እኔ ብሄሯንም አላውቅም። ጆካ አንዴ ቆይ ሙኒት እንዳገኝ ማለት ጆካ ፕሊዝ ሽማግሌ ነው ወይስ ለእሷ መኩኔ እንዴት ነው የምታደርገው አንተ? አማራ እኮ ነው ፍቀድ። በኔ ገብቶኛል። ለዛ እኮ ነው የምልህ እኔ አማራ ነኝ። አቡ አማራ ነው። እንግዲህ ሚውት ነሽ ሚውት ነሽ እናት እና ወንድሜ ምን አለ መሰለህ አሁን አንተ ከይዙ ምን አደረከው? እሷ ከአማራ ህዝብ ጋር እንደተጣላች አደረከው። እሱ ለብቻ ነው ያልኩኝ እኮ
በንዴቱ ሰው ነገር ሊናገር ይችላል፣ ከዛም በላይ ሊናገር ይችላል። ያ ሁለታችሁ ይዘጋና አንተ አይደለም ስለመጥቅ ያለብህ ሁሉም አማሮች ይጠይቃል። አሁን የሁለታችሁን ኬዝ እሷ አማራ ህዝብ ማላጠፍ ከራሷ ጋር ራሷን በራሷ እኔ ይሄ ፌራል አንዴ የወጣችሁ ይዘጋና ከዛ በኋላ ሙኒት ደግሞ ከመነት ተነሳስታ እንዳለች ራሷ ገልጻ በቃ ይቅርታ ትላለች። ህዝብ ማለት አማራ ስላለች አክቹሊ አማራ ሲባል ያ ገበሬው እዛ መሬት ላይ ያለው አንድም ቀን ገበሬው መሬት ላይ ያለው መጥቶ እዚህ ጋር ሲሰዳደብ አይተናል። ያ እሱም በገባት መልኩ ታስረዳንና እንግዲህ በመትለው እንሄዳለን። ሁለታችሁ እሱን ነው የምለው። ገብቷል። እርቃችሁ የመጀመሪያ እነሱን እንትን ከዛ ይሄንን እንደ ህዝብ ነው እንደ ህዝብ ስል ያው ገበሬውን ሳይሆን እዚህ እሊት የሆነ ማኩሻ ከቅድም ጀምሮ እኮ ስለዛ ላልኩበት ላስረዳ እያለች እኮ እድል አልሰጠናትም። ላስረዳ ለምንድን ነው ያልኩት ያለችውን እኮ መስማት አልፈልግም። እሱን ታስረዳና ኦኬ ጥሩ ጆካ ማለም ሳይገባ እስቲ ያው አይገባም። እኔ ግን መጀመሪያ ሁለቱ ቢታረቁ ደስ ይለኛል። ከዛ በኋላ ያንን ሐሳብ ግን ታስረዳ። ማማራ ነው እሱ ማማራ ሁላችን ጥሩ ኦኬ። እኔ ይቅርታ አልጠይቅም። የተረዳሁትን የተገነዘብኩትን ያየሁትን ነገር ተናግሬያለሁ። ማንም በፈለገው መንገድ ሊተረጉመው ይችላል። እኔ ችግሬ ከጆከር ጋር ነው። ችግሬም ደግሞ በዘር አይደለም፣ በርስት አይደለም፣ በምንም አይደለም፣ በተናገረው ንግግር ነው። እሱም ችግሩ ተናገርሽ በሚለው ወይም ተጠንቀቅ በልጉት ብዬ የገዛ ጓደኞቹ ፊት በተናገርኩት ንግግር ነው። እኔ ስለ አማራ ስናገር ገብታችሁ ስታጨበጭቡ የነበራችሁ ነገሩን ወደ ዘር ወደ ብሔር ወደ ምን ወስዳችሁ ርስት ጂኒ ጃንካ ስትሉ ለነበራችሁ ናቸው። አንድም ቀን ሲጀመር ገበሬ ያልቋል ያለው ጦረኛ ነው። ይሄንን ማናችንም እናውቃለን። ልትክዱት ከሆነ ካዱት። እኔ ይሄ እዚህ ጋር ያለው ነገር የተረዳውን ነገር እናንተ እዚህ ጋር ስለተሰበሰባችሁ ወላ በሬ ላይ መታችሁ ብትሰበሰቡ አትቀይሩትም። ሪያሊቲው ነው። እኔ ጫካ ያለውን ቤተሰቡን የበተነውን ህዝብ አልናገርም፣ ልናገርም አልችልም። እነሱ አለራሴ እዚህ ጋር ናቸው። ነገር ግን እዚህ ጋር መታችሁ ሾው የምታደርጉ ሌላው በወጣው ገንዘብ የምታጨበጭቡ እናንተ እንዳረጋችሁ አስመስላችሁ የሆነ ችግር አለ እዚህ ክልል እዛ ክልል ስትባሉ እዚህ ጋር ኢሹ የምትፈጥሩ ኢሹአችሁ እንኳን የሆነ ነገር አይደለም። ሴት ላይ እናንተን ነው ያልኳችሁ። ካመናችሁ መኑ፣ ካላመናችሁም ችግራችሁ ነው። ምንም አይመስለኝም። እዚህ አካባቢ ችግር አለ እንተባበር የሚባለው ወሬ ሲሰማ እዚህ ጋር የሴት ታሪክ አለ። የወንድ እንኳን አይደለም ወይ የሃይማኖት እንኳን አይደለም፣ የሴት ታሪክ ሁሉ ጊዜ ታሞ ሊሞት የደረሰውን አንሱት አሳክሙት ሲባል ይሄን ያህል እንሰጠዋለን ብለው ልም ያሉት እነሱን ለምን አማራን እንዲያረጋችሁ አላላችሁም? ሚስቶቻቸው ልጆቻቸው እኔ የሰው ቤት ስራ እየሰሩ አንድ ወር ለእህትና ለእናታቸው አንድ ወር ለአጎት ለአባት ለወንድም ጫካ ላለው የሚልኩ ሴቶች አውቃለሁ። ሰው ቤት እየሰሩ እዚህ ጋር ቁጭ ብለው ግን እየተላከላቸው በየመጠጥ ቤቱ በየምግብ ቤቱ በየምኑ እኛን የሚያሳድዱ አሉ። ምንም ያላረግነውን እምረዳበት መንገድ ባገኝ እረዳለሁ። የሚጠይቀኝ መጥቶ ይጠይቀኝ፣ ምንም ችግር የለብኝም። እኔ ሰኢድ ወረባቦን ሳግዘው እገዛ ሆኖ አይደለም፣ ማንንም አግዣለሁ። ተጠርቼ ስጠየቅበት አውጥቼ ሊስቴን አሳይቻለሁ። ባንጋሊና ኢንዲያ ፓኪስታኒ ከረዳው እንዴት ነው የሀገሬን ልጅ ማረደው? በዘር ነው የተነጋገርነው እኔ እና እሱ። ከዚህ በፊት ፖለቲካ ላይ አብረን ሰርተናል። ያረግነው ነገር አለ የለም? እንደ ኢትዮጵያዊነቱ እንደ መፈናቀሉ ነው አጠገቡ የሄድኩት። ከኔ በላይ ብዙ የረዱት ሊኖሩ ይችላሉ። የኔና የሱ ትውውቅ አንድ ስልክ ናት ከስንት ጊዜ በፊት። በመጣም ሰዓት ግን ከዛ በላይ ሊደረግ የሚችል ነገር ቢኖር ደግሞ አደርግለት ነበር። እናንተ ግን እዚህ ያላችሁት እኔና እሱ በአካል ስለተገናኘ በአካል ያላገኘናቸው ያላየናቸው እዛ ያሉትን ምን አረጋችሁላቸው? ዛሬ እኔ ማንንም አይረዳም ላልኩት እናንተ ሆ ብላችሁ የተነሳችሁት። ይህን ሀሳቤን አልቀይርም። እውነታው ይሄ ስለሆነ አስባችሁታል። ነገ እናንተ አገር ማስተዳደር ትችላላችሁ። እናንተ ይሄን ብሔር መምራት ትችላላችሁ። ሴት እያሳደዳችሁ ያላችሁ
ህፃናትን እየሰደባችሁ ያላችሁ እንዲህ ያላችሁ ይባላል አይባልም? ይባላል አይባልም? ይሄን ለምን አላሰባችሁበትም? ይሄን ለምን አላሰባችሁበትም? ይሄ ለምን አልታሰበበትም? ስንታችንን አንቺ ኤድሳም አንቺ እንደዚህ አንቺ እንደዚህ አንቺ እንደዚህ የምትሰድቡን ስድብ ራሱ ስጋና አጥንት ነው የሚያላቅቀው። እኔ ሰው ራሱን ሪስፔክት ማድረግ እንዳቆመ ያወቅኩት ከሚሰጠው አስተያየት ይሄ ስድብ ነው ምን አለበት ሲሉ ካላስ ሰው ሰውነቱን ረስቷል ለካ። እኔ ስድብ ያመኛል ምናልባት ስላለመድ እኔ ሚዲያ ላይ አመት ከምናምን ነው ስላለመድኩት ይሆናል። ሲሰዳደቡ ራሱ በጣም ጭንቅላት ይነቀላል። አንድም ቀን ሰው ንቄ አላውቅም። የትም ቤት ስጠራ ምንም አይነት ችግር ተፈጥሮ መጥቼ ማብራራ ሰው ነኝ። ለተፈጠረው ችግር ይቅርታ የምጠይቅ ሰው ነኝ። ለስራዬ መበላሸት ሌላም ሰው እኮ ስራ ተበላሽቶበት ካገር ወጥቷል። እኔ ግን እዚህ ቁጭ ብዬ እመልሳለሁ ብዬ ነው ያለሁት። መንግስት አለ፣ መንግስት ሊጠይቀኝ ይችላል። ብዙ ሊታሰብ የሚገባቸውን ነገሮች ስታችሁ ምንም ፖለቲካ ውስጥ የሌለሁት ሴትዮ ላይ ጉብ ማለታችሁ በጣም ይገርማል። ፐርሰናሊ ላደረግሽኝ ነገር ለመክሰስ እንዲያረግሹ እንዲ ለተናገርሹ ይቅርታ ጠይቂኝ ብትለኝ ጆከር ዛሬ ይቅርታ ጠይቅ ነበር። ግን ብሄር ጠይቂ ምናምን እውነት አልረግጬ ይቅርታ አልጠይቅም። ምክንያቱም ነገ ይሄ ሀሳብ ቢነሳ የመጀመሪያው ሀሳብ ሰጪ የመጀመሪያው ሀሳብ ሰጪ አዎ ይሄንን ኬዝ ለምን አላያችሁትም እምለው እኔ ነኝ። አይኔ እያየ ስለሆነ ኖ እዛ ጋ የወደቀውን አናነሳም ፋኖ እንባላለን፣ እዛ ጋ እንትን የተባለውን እንዲያናረግም ብዙ የምናውቀው ነገር እኮ አለ። ግን ካላገባን ብለን ዝም ስላለን ዮኒ አንድ ጊዜ እኔ ብዙ ሰው ቴክስት አንተን አክብሬ ነው የመጣው። ብዙ ሰው ቴክስት እያደረገልኝ ነው የምትናገረውን ይህን ላሰማህና እሱ ያንተ ፍርጃ እስካሁን ተናግራለች። እኔን አንድ ጊዜ ድስጠኝ ሲጀመር የአማራ ትክክለኛ ገጽታው ነው። ትክክለኛ ገጽታው መተማመን በውስጣቸው የለም። በአማራ ውስጥ በጥቅሉ መተማመን የለም፣ መተዛዘን የለም፣ መደጋገፍ የለም። ምላስ ብቻ። የአማራ ጠላት ሲጀመር አማራ ነው። የአማራ ጠላት አማራ ብቻ ነው። የአማራ ጠላት አማራ ብቻ ነው። እርስ በርስ ጥላ ከለላ ናቸው። ያቸው ስልጤዎችን ይበል አልጨርሰውም። ስለዚህ አንድ ነገር ልለ የፈለግኩን ነገር እኔ ወደ ፖለቲካም ጋር አነካከዋትም ራሴን የምገልጽበት ነገር ነው። ወደ ፖለቲካም እንትን አላልኩም። እንግዲህ ከስር ኮመንቱን ውስጥ እና ራስ ታዘብ እሱን ተው። እነማን እንደሆኑ ነው እያሉ እየጻፉ እነማን እንደሆኑ በደንብ ጠንቅቄ ስለማቅ ነው። እስቲ መኩን ጠይቀው ወይም አቡፋኖን ጠይቀው። እኔ እሱን አልጠይቅም። ሌላ ሰው እናምጣ። የአማራ ልጆች እኔ ሀሳቤን ልጨርስ። እሷ ተናግራለች አይደል? ሀሳቤን ልጨርስ። አንዲት ተራ ባለሱቅ ትላንት ማዳም ቤት ሚዩት አርጊ ተናግረቻል። አፍላፍ ልንነጋገር ከሆነ በቃ አፍላፍ እንነጋገር። ይሆን እስካሁን ዝም ብያለሁ። ቆይ ተረጋጋ። ቆይ እኔን መጠየቅ ፈልጋለች። ልጠይቅ ነው ያለች። እኔን ትጠይቅ በቃ እኔ ሀሳቧን ተናግራለች። 20 ሺህ ሰው አለ ሀሳብ። ይሄን እኮ አብዛኛው ሰው የሚለው ነው። በአማራ ጉዳይ ላይ እንደዚህ ብሎ ፖለቲካ ላይ በሽቆ ተናዶ የማይናገር የአማራ ልጅ አለ? እኔ ዛሬ ጠላቴ መጥቶ እዚህ ትክክል ላት ቢል እውነት ነው ብዬ እቀበላለሁ። ኖ ጠላት ሳይሆን ይሄ አባባሏ እኛ ጋር ያለው ችግር ብላ ቃል በቃል የተናገረችው ሙሉ የአማራ ልጆች ይሄን አላሉት። እኔ ሀሳብሽ የተናገረችውን ነገር መልስ ልስጥና እናንተ ጥሩ ነው አይደለም። አማራ የተባለ እዚህ አክቲቪስት የሚባል በአማራ ስም ያለ እያንዳንዱ ይሄን ንግግር አልተናገረው። እሱ አስተናገረው። ለምን ሀሳቤን ልጨርስ። በመጀመሪያ ደረጃ ምንም አይነት ነገር ቢሆን መጥቼበታለሁ አይደል? የመጣችበት ማህበረሰብ ይቅርታ መጠይቅ ምንም አይደለም፣ ትንሽነት አይደለም። ገጽታው ማለት ግን በአጠቃላይ ሁሉንም ነው ያቆሸ። ራስህ ተናግረዋል። ሌሎችም ይጣላሉ፣ ሌሎችም ይነጋገራሉ፣ ይገዳደላሉ። የእኛ ከንግግር ውጭ ምድር ላይ ወርዶ ማንም በዚህ ልክ እኛ እርስ በርሱ ተጋሎና ሚዲያ ላይ በተነጋገረው እርስ በርሱ ተጋሎና ተፋይቶ የመጣ የለም። ሁለተኛ ነገር አትረዳዱም ቃል ገብተው እኔ አሁን ሌላ ትልቅ ሰው ነገር ማንሳትም አልፈልግም።
በመጀመሪያ ማንም ከማንም ዘርፎ ማንም ሰርቆ ለኛ እንዲረዳንም አንፈልግም። የሚዘረፉትም የሚሰረቁትም የኛው ልጆች ናቸው። ግን አይ ማህበረሰብን ይሄን ብለሻል ይሄን ይቅርታ ጠይቂ ማለት የራሷን ንግግር ራሷ ማድመጥ ትችላለች። የዋሸችው ምንድነው? ምኑን ነው የዋሸችው የምትለኝ? እዚህ ጋር የዋሸችው ካለችው ንግግር ላይ ይሄ ልክ አልተናገረችም የምትለኝ ምንድነው? ንገረኝ። ማነው እርስ በርሱ የሚተራረደው አማራው? እዚህ ላይ ሶሻል ሚዲያ ላይ ሲባላ ሶሻል ሚዲያ አላለችም እኮ ሶሻል ሚዲያ ላይ ያላችሁት ብትል እኮ ምንም እቀበላለሁ። ኦኬ ሶሻል ሚዲያ ላይ ያላችሁት መጀመሪያ ሶሻል ሚዲያ ላይ አማራው ገጽታ ነው ያለችው። ይሁን እሺ ታስተካክለው። ቆይ አስተካኪ። አሁን ለምታስተካክለው 14 መሬት ላይ ያላችሁ ብላለች። አሁንም ቢሆን ያንን እያረጉ ላሉ ሰዎች አልጠይቅም። ራሳቸው ያውቃሉ። አዋፍሽ እንደግበሽ በእናትሽ ሁለተኛ እንድትተፊብን አልፈልግም። በእናትሽ ስርዓት ማንም አይተፋም። እያወራ ነው መጥፋት ሌላ ንግግሩን አይደለም እንፈልገው። አሁንም እያለች ያለችው የምንነጋገረው እዚህ ላይ ላለ ነው እዚህ ላይ ላሉት ነው፣ መሬት ላይ ላለ ነው አይደለም። መቼም ሶሻል ሚዲያ ላይ ነው። ገበሬው ምን ብሎ ነው የሚያያት? ሚዲያ ላይ ላላችሁት ማለት ትችላለች። ሚዲያ ላይ ላላችሁት ብላ ማለት ትችላለች። እርማት ሚዲያ ላይ ላላችሁት ለምንድን ነው አሁን እርማት የምትሰጭን? ያለችበት ይቅርታ ትጠይቅ ይሆን? ይበቃ። ይቅርታ ትጠይቅ እኮ ትንሽነት እኮ አይደለም። ይቅርታ እኮ ጨዋታ አይደለም። ይቅርታ እኮ ያልኩትን ነገር ስውጠው ነው። እኔ አልዋጥኩትም። ደግሜ አስረዳው እኮ ያልኩበትን ሰበብ አቦ ጋይስ፣ እኔን አጨቅጭቁኝ እዚህ ጋር አሁን አትደውሉም። ቆይ ቴክስትም አታርጉ። አንድ ጊዜ ተረጋጉ። እኔ የማደርገውን ነገር ሚዲያ ላይ አይደል እንደ ጠቡ ያለው መሬት ለመች